ሰሞኑን መነጋገሪያ የነበረው የሳሚናት ጉዳይ በአስደንጋጭ መረጃ ተመልሶ መጥቷል። በጣም ይቅርታልኩኝ ከቶጭሽ እንትን የለኝም። እኔ ሁሉ ነገር ትቻውን በቻልኩት መጠን ጸበል ላይ የሰነበትኩት ጸበል እየጠመኩ ነው። ብዙዎች በጉጉት ሲጠብቁት የነበሩት የዴዚና የባለቤቷ መልስ ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም። ሶሻል ሚዲያ ላይ እንደ አዲስ መነጋገሪያ የሆነው የአንዱዓለም ጎሳ አዲስ ቪዲዮ ብዙዎችን እያነጋገረ ይገኛል በአሁኑ ሰዓት። ይህ የአንዱዓለም ጎሳና እናትየው ሲያለቅሱ የሚያሳየው ቪዲዮ በርካቶች እየተቀባበሉት ይገኛል። እንተዋወቃለን ወይ የሚለው ኢቢኤስ ስለሚተላለፈው ፕሮግራም ብዙዎችን ያሳዝንና ብዙዎችን ደግሞ ያስተማረ አዲስ ክስተትን ፈጥሯል። በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? እንዲሁም አስተማሪና አዝናኝ ቪዲዮዎች እንደተጠበቁ ናቸው። ከናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ሁላችሁም ይሄንን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዛሬ ቪዲዮቻችን ሄድ። ይቅርታ ዛሬ ስሜታዊ ሆኜ ነው የመጣሁት። በጣም ይቅርታ። የፊንቴክ አምባሳደሮች እንግዲህ በአዲስ ቪዲዮ ተመልሰው መጥተዋል። አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው? በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም አለ። የሚገርም ነው። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለው አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። የሚገርም ነው እንዴ! ፈጣሪን ስም ስትጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበት ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ የተቀመጥኩት። ገንዘቤ ግን ተበልቷል። የሚገርመው ነገር ማለት ነው ይህንን ቪዲዮ መጀመሪያ ስመለከተው በተለይ ደግሞ ያው እነ ሰለሞን ቦጋለ እነ ሰራዊት ፍቅሬ እግረኛው ሚዲያ ላይ እንቀርባለን በማለት የሆነ እንደ ትሪለር ቪዲዮ ተለቆ ነበር። ሃይላይት ያው እንደዚህ ቀን ይጠብቁን ብሎ እግረኛው ሚዲያ አጋርቶ ነበር ማለት ነውና ብዙ ሰዎች እየተናደዱ የሚገኙት ኮንፊደንሳቸውን በተለይ ደግሞ የሚናገሩት ንግግር ምንም ጥፋት እንዳላጠፉ ተበዳዮች እንደሌሉ እነሱም ምንም ጥፋት እንዳላጠፉ አድርገው ነው ሁኔታቸው ማለት ነውና ምንም ጥፋት ባይኖርባቸው ሲጀመር ፍርድ ቤት በዚህ መልኩ አይንገላቱም። ሲቀጥል ደግሞ ብዙ ማስረጃዎች ወጥተውባቸው ብዙ ነገሮች ብዙ ሰነዶች ተገኝቶ በዚህ ጉዳይ ላይ ሲቀጥል ገንዘብ ራሱ እንደተበሉ ብዙ ሰዎች ሄደው ድርጅት እዛ ፌደራል ፖሊስ ድረስ ሄደው በጣም ብዙ ህዝቦች ማለት ነው በመቶ የሚቆጠሩ ህዝቦች እያመለከቱ ነበር። ሶሻል ሚዲያ ላይ ያሉትን ተተናው አሁን እቺኛው ግለሰባው ከተበዳዮች መካከል አንደኛው ነች ማለት ነውና የወላ ሰው ከየት መጣ? ድራማ ነው የሚሰራው የወላ ሰው አይመስለኝም። ብቻ እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ ስናጋራ ወይ ደግሞ ሶሻል ሚዲያ ላይ ማስታወቂያ ስንሰራ ስለዛ ድርጅቱም ሆነ ስለዛ ተቋም ምን ነገሮችን መጀመሪያ ማጣራት አለብን ባይነኝ። እስኪ እናንተ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አንዱዓለም እኮ ለቀነኒ ያዝነውላት ዘፈን አወጣ። ሪሊ ጅል ምንድነው ግን የምትጃጃሉት? ማለት አንዴ ከሞተች ለምን ደጋግማችሁ እየገደላችሁ ቤተሰቦቿን እነዛን ምስኪኖችን ለምን ታደማላችሁ? እንደው እውነት ያዘነ ሰው በዚህ ፍጥነት ዘፈን አትሊስት ትንሽ እንኳን አትገፋው ለንግዱ?
አንድ ዘፈን ሲወጣ እኮ ጊዜ ይፈጃል። ግጥም ይጻፋል፣ ዜማ ይፈለግለታል፣ የቪዲዮ ቦታ ይመረጣል፣ ሞዴል ይመረጥለታል ለዛ ዘፈን። ይህንን ሁሉ ፕሮሰስ አልፎ ነው ትንሽ እንኳን የቆያችሁት እሱ ይዟችሁ ነው እንጂ በማግስቱ ነበር የምትጨፍረው። አንተው በነገርከን ነው የፈረድንብ። ዲፕሬሽን ውስጥ ስትገባ ነበር፣ ስትጨናነቅ ነበር አልክ። ኦፍ ኮርስ ትደበድባታለህ፣ መንጋጭላውን ታወልቅላታለህ በየቀኑ መሄጃ የላትም ብለህ ስትጫወትባት ነበር። ራስን የነገርከን። ሁለተኛ እንደው ራስዋን ብታጠፋ እንኳን አንተ አልገደልክም ብንል ስቲል ተጠያቂ ነህ። ለምን ያንን ሁሉ እንድትሆን ገፋፋት? ለምን አሰቃየሃት? ለምን ዲፕሬሽን ውስጥ ከተትካት? አሁንም ሁለተኛ ደግሞ ይሄ ማህበረሰብ ራሱ ማለት ምን ሆናችሁ ነው? እዚህ ብዙ ሰዎች ይህንን ነገር እየተቃወሙት ይገኛሉ። በተለይ ደግሞ አንዱዓለም ጎሳ ሰሞኑን ዘፈን ለቋል ማለት ነውና ለቀነኒ አዱኛን የተመለከተ ዘፈን ነው የለቀቀው እና አዝነህ አይደለም ከልብህ አዝነህ አይደለም እንደዚህ አይነት ነገሮችን እያደረክ ያለኸው። ብታዝንማ ዘፈኑን ትተህ ቢያንስ ለ1 ለ2 ለ3 አመት ተቆይ ነበረ ነው እያሉ የሚገኙት። በጣም አፋጠንከው ነገሩን። ከዛ በመቀጠል ደግሞ አንድ ቪዲዮ ድጋሚ ሶሻል ሚዲያ ላይ እየተጋራ ነበር። አንዱዓለም ጎሳ እያለቀሰ በኦሮምኛ ሲያወራ ማለት ነው። ቆየት ያለ ቪዲዮ ነው ግን ሰሞኑን ነው የተለቀቀው። ቪዲዮ ከተቀረጸ ቆይቷል። 1 አመት ገደማ ሆኖታል እያሉ ነው ብዙ ሰዎች። እስኪ ምን አይነት ቪዲዮ ነው የሚለውን አብረን እንመልከት። ይህ የአንዱዓለም ጎሳና እናትየው ሲያለቅሱ የሚያሳየው ቪዲዮ በርካቶች እየተቀባበሉት ይገኛል። ይህ ቪዲዮ ሶሻል ሚዲያው ላይ ከተለቀቀ በኋላ በርካቶች እየተነጋገሩበትም ይገኛል። ቪዲዮውን እስከ መጨረሻው እዩትና ቪዲዮ መቼ ነው የተቀረጸው የሚለውን መጨረሻ ላይ እነግራችኋለሁ። Waa'ee jireenya koo ibsuudhaan dabarsee eegare bareeda si wajjin karoorsee abjuu qabnaa borii karaa fagoo deemna lallaaffisi laafte qofaa konaaf gamaa utuun jedhu naafi ati kun akka taane carraatiin miidhagni ይህ የተመለከታችሁት ቪዲዮ የተቀረጸው በ2025 በፈረንጆቹ ነው። ማለትም ከ1 አመት በፊት ማለት ነው። በአራተኛው የሃጫሉ ሁንዴሳ አዋርድ ላይ አንዱዓለም ጎሳ በምርጥ ሙዚቃ አልበምና በተለያዩ ዘርፎች የሃጫሉ ሁንዴሳ አዋርድን አሸንፎ ነበር። ታዲያ ካሸነፈ በኋላ በማኔጀሩና በጓደኞቹ በኩል እቤት ይዘውለት ሲሄዱ ይሄ ቪዲዮ ተቀርጾ ነበር። ታዲያ ይህ ቪዲዮ የሚያሳየው ያኔ ጓደኞቹና ማኔጀሩ ሽልማቱን ይዘውለት ሲሄዱ የነበረው ሪአክሽን የሚያሳይ ቪዲዮ ነው። በምስሉ ላይ የተመለከታችሁት እንግዲህ ያው ይህ ቪዲዮ የተቀረጸው የዛሬ አመት ሃጫሉ አዋርድ ላይ ያው ተሱ ተሸልሞ ነበር እና ሽልማቱን በተቀበለበት ቀን ወይ ከዛ ቀን በነጋታው ነው ይህ ቪዲዮ ተቀርጾ የነበረው እና አመት ሆኖታል። ቪዲዮ የአምናው ሃጫሉ አዋርድ ላይ ነበርና ብዙ ሰዎች ይህን ነገር ሲመለከቱ እንደዚህ አይነት ነገር ተፈጥሮ ነበር እያሉ ይገኛሉና ይህ ጉዳይ የኦሮሞ ማህበረሰብን ለሁለት የከፈለ ነገር ሆኗል እያሉ ነውና አንዱዓለም ጎሳም ቀነኒ አዱኛም ሁለቱም እንግዲህ በብሔራቸው ኦሮሞ ናቸውና ሁለቱም የኦሮሞ ማህበረሰብን ለሁለት ከፍለዋል እያሉ ይገኛሉ ብዙ ሰዎች። አንዳንድ ሰዎች ቀነኒ አዱኛን ደግፈው ያው ቀነኒ አዱኛን ደግፈው ማለት ሰብአዊነትን ነው ብዬ ነው ማስበው። ምክንያቱም እንደዚህ አይነት ብዙ ማስረጃዎች ወጥቶ አንዱዓለም ጎሳ ምንም አላደረገም ማለት ለኔ በጣም ከባድ ነገር ነው ብዬ ነው ማስበው። ከአንዱዓለም ጎሳ ጎን መቆም እንጃ እንደ ሰውኛ እኔ ትክክል ነው ብዬ አላስብም ማለት ነው። ሲቀጥል ደግሞ ፍርድ ቤት የሁላ መረጃዎችን እያለ እሱን እንደዚህ አይነት በነፃ ማንቀሳቀሱ እስከዛሬ በጣም የሚገርም ነገር ነው። እሷ እውነታው እንዲወጣ የሚፈልግ ሰው አለ። በቀነኒ አዱኛ ቲክቶክ ገጽ ላይ በጣም ብዙ ፖስቶች እየተፖስቱ ነበር ሰሞኑን እንደተመለከትነው ማለት ነው። ተደብድባ ያለችበት ፊቷ በልዞ እጇ ብቻ በላልዛ የሚያሳዩ ፎቶዎች ደጋግሞ እየተለቀቀ ነበርና ይህንን ነገር አይቶ እሱ ምንም አላደረገም ማለት ከባድ ነገር ነው ማለት ነውና ብቻ ከሱ ጎን ቆማችሁ የምትከራከሩ ግለሰቦች እኔ ጤናችሁም ስለሚያሳስበኝ የሆነ የአይምሮ ሐኪም ቤት ሄዳችሁ ብትመረመሩ ጥሩ ይመስለኛል። እና እናንተም እስኪ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አይ ውርደት ካሜራ አለ እኮ ይላል። እሺ እንታቱን አቁም ነው ግን ወይ ጉድ
እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄያችን እንግባና ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን የጠየቅን። ሪሞት። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 30 ደቂቃ። ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀች ማንን ነው ብለን ነበር የጠየቅነው። መሲ። ትንሽ ናት። ጓደኛዬ። አሁን ወደ ውጤቱ እንሄዳለን ማለት ነው። አሜን እና በለጠ ያሳዝናል 30 ነጥብ አምጥተዋል። በኮንፊደንስ እጁ ምናምን ያወጣል። አያችሁት? አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትዕግስትና መክብብ ደግሞ 15 ነጥብ አምጥተዋል። ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። ያሳዝናል። ኢየሱስ ብቻ ከእንደዚህ አይነት ነገር ይሰውራችሁ። ብቻ ምን ለምን አስፈለገ? በቃ እንተዋወቃለን ወይ ነው ፕሮግራሙ አይደለ? አንድ ባልና ሚስት ቤት ውስጥ የሚደራረጉትን ነገር ያውቃሉ። ያው አንዳንድ ነገሮች እኮ ሊረሱ ይችላል። ያው አንድ ባል የሚያደርገውን ነገር ሚስት ታውቃለች። ብዙ ጊዜ ሚስት የምታደርገውን ነገር ባል ያውቃል ማለት ነውና መረሳሳት አንዳንድ ነገሮችን ያጋጥማልና በቃ ግዴታ አይደለም። እንደዚህ ማጭበርበር ውስጥ የሚያስገባ ነገር አይደለምና በጣም የሚያሳፍር ነገር ነው። እንደዚህ አይነት ሜንስትሪም ሚዲያ ላይ ኢቢኤስ ቲቪ እንግዲህ በጣም ብዙ ሰው ነው የሚከታተለውና መሸማቀቅ ነው እና በጣም ነው የሚያሳዝኑት። በጣም ይቅርታ አልኩኝ። ከዛውጭሽ እንትን የለኝም። እኔ ሁሉ ነገር ትቻውን ተፈወሳላችሁ። እሱም በቻልኩት መጠን ጸበል ላይ እኔ የሰነበትኩት ጸበል እየተጠመቅኩ ነው፣ ወደ እግዚአብሔር የቀረብኩ ነውና ፕሊስ በቃ ራሴን አጥፍቼ ፈጣሪ ጋር አታጣይ። ቤተሰቦቼ ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳ። አንቺም ቤተሰብ አለሽ፣ ልጅ አለሽ። የሳሚናት የተባለችው ቲክቶከር እንግዲህ ሰሞኑን ሰይፉ ጋር በመደወል አንድ ታዋቂ ግለሰብ እኔን ሊያጠቃኝ እያስፈራራኝ ነው፣ ብቻ ብዙ ነገሮችን እያለኝ ነው በውስጥ መስመር እና መስመርጆቼን የቅርብ ሰው ጋር አስቀምጫለሁ፣ አንድ ነገር ቢያደርስብኝ እሷን ጠይቋት በማለት ተናግራ ነበር እና በአሁን ሰዓት ላይ መረጃውን ለህዝቡ አጋርታለችና ብዙ ሰዎች እያሉ የሚገኙት እንግዳ ሰው ቴዲና ቴዲ እንግዳ ሰው ማለት ያው እንግዳ ሰው ሀብቴ ቴዲ በቅጽል ስሙ ቴዲ ነው የሚባለውና እንግዳ ሰው ሀብቴ ቴዲንና ከድሮ ፊልሞቹ የምናውቀው ቃላብ ዋለልኝ የተባለ አርቲስት ነው ማለት ነውና ብዙ ሰዎች እንደውም ለቃላብ ዋለልኝን ነው እያሉ ይገኛሉ። ምክንያቱም ድምፁ ከሱ ጋር ስለሚመሳሰል ማለት ነው። አንዳንድ ሰዎች ደግሞ እያሉ የሚገኙት እንግዳ ሰው ሀብቴ ነው። ምክንያቱም በእነዚህ አይነት ነገሮች ብዙ ጊዜ የሚጠረጠረውም እሱ ነው። ሲቀጥል ደግሞ ከሷ ጋርም በትወናም አንዳንድ ፊልሞችን ሰርተዋሉ በማለት ሐሳባቸውን እየሰጡ ይገኛሉ። እስኪ የተጻጻፉትን ቴክስት አብረን እናንብበው። መጀመሪያ እሱ ነው ቮይሱን የላከላት ማለት ነው። ቮይሱን ሰምታችሁታል እና የሷ መልስ ምንድነው? እስካሁን የላከውን ቮይስ አልሰማሁትም፣ ስልኬ ቮይስ አይከፍትም ሶሪ አለችው። ከዛ እሱ በእንግሊዘኛ ኢትስ ኦኬ አይም ጎይንግ ቱ ሱሳይድ ማይሰልፍ ኢሚዲየትሊ ታንክ ዩ አላት። ከዛ why are you doing this to do this አለችው። sure this is mine family and staff's life እኔ ከይቅርታ በላይ ምን ላደርግ እችላለሁ አለ እና ብቻ የሚያወራው ነገር ትንሽ ኮንፊውዝድ ያደርጋል። እና እሷ እያለች ያለችው ብዙ ሰዎች እንደውም ይህ ታዲያ ምንድነው ጥፋቱ እያሉ ይገኛሉ። እስኪ እናንተ ብቻ በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። እስኪ ያው ማን ጋር እንዳለ እውነታውና ትክክል ማን እንደሆነ እስኪ እናንተ ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡልኝ። በዚህ በአሁን በተፈጠረው ትክክለኛ መልስ ይላል። በሶሻል ሚዲያ ንግግር መብራሪያ ለምን አይሰጠንም? መብራሪያ መሰጠት አለበት። መብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ለምን ባይ ዘ ወይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም።
አንድ ነገር ማወቅ ያለብን ሁላችንም ቦታችን ትክክለኛ ሀሳብ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት አይመለከተው እኮ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብን። ዳስ አወር ፋሚሊ ፕሮብለም። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። አያገባችሁም። ለማንም ማብራራት አይጠበቅብንም። ያልተዋጠለቀ ለምታነቅ ትችላል። አሞራው በትናንትናው ዕለት የዴዚ ባል አሞራው ማለት ነው በትናንትናው ዕለት ላይቭ ላይ ገብቶ ነበረ እና ላይቭ ላይ ገብቶ ከተናገራቸው ንግግሮች መካከል አንደኛው ምንድነው ማንም አይመለከተውም ነው። በቃ እኔ ይህን ሐሳብ በጣም ነው የምደግፈው። በተለይ ደግሞ ሶሻል ሚዲያ ላይ ያሉ እንደ ዳኛንን ወይ ደግሞ እኛ ጋር መታችሁ ላይቭ ላይ መታችሁ መናገር አለባችሁ ብለው የሚያስቡ አንዳንድ ራሳቸውን እንደ ምን እንደሆነ አላቅም። ብቻ ይሄ መልእክት ቀጥተኛነቱ በሙሉ መናገር ይችላል ዮኒ ማኛን ነው የተመለከተ ነው። እንደ ዮኒ ማኛ ያሉ ግለሰቦችን ነው ማለት ነውና እንደዚህ አይነት ነገር እየተለመደ መጥቷል። አንድ ሰው በቃ አጥፍቷል ሲባል ላይቭ ላይ ዮኒ ማኛ ጋር ብቻ በብዛት ዮኒ ማኛ ጋር ነው ሌሎችም ጋር እየሄዱ ላይቭ ላይ ስለ ችግሩ ምናምን ያብራራሉ። እነሱ ማድረግ ያለባቸው አጥፍተናል ብለው ካሰቡ ለኦዲየንሶቻቸው በስቶሪም ሊሆን ይችላል በቪዲዮም ሊሆን ይችላል በቃ ያለውን ነገር በግልጽ ማስረዳት ነው እንጂ ግዴታ ሄደው ዮኒ ማኛ ጋር ማብራሪያ መስጠት አለባቸው ብዬ አላስብም። ሲቀጥል ደግሞ ልጅ እንደተናገረው የቤተሰብ ጉዳይ የቤተሰብ ነው። በቃ እዛው ቤት ውስጥ ነው እንጂ የሚጨረሰው ሶሻል ሚዲያ ላይ አይጨረስም ነው እና በጣም ከተናገራቸው ንግግሮች መካከል ለየት አድርጌ ያመጣውላችሁ እዚች ጋር በጣም ይደገፍና ትክክለኛ ሐሳብ ነው ብዬ ስላሰብኩ ነው። ሌላ ደግሞ ዮኒ ማኛን በቀጥታ አታክ ያደረገበት አንድ ንግግር አለ። እስኪ እሱን ምንድነው የሚለን አብረን እንመልከት። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው ዮኒ ማኛ ነው እንግዲህ የተናገረው። ትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ አባለ ነው ሩጡልኝ አንተ ሩጥልኝ እንግዲህ ዮኒ ማኛ ነው እኔን ንግግር የተናገረው። እኔ ቁጭ ላለው እግሬን እሰጣለሁና ሩጡልኝ አያስብም ጭንቅላት ያለውና ናችሁ ደግሞ ቁጭ ዮኒ ማኛ እናንተ አስቡ። ይሄን ይቀራችሁ ያለውን ክራሽ ከረደ ብቻ በጣም ጥሩ ሐሳቦችን ነው ያነሳው ማለት ነው። በሚገርመው ተዘጋጅቶበት ነው በነገራችን ላይ የመጣው። ይሄ ኖርማል መልስ ለመመለስ አይደለም። እነዚህ ብዙ ሰዎች ያሉትን እና በቃ ዋና ሐሳቦቹን በስክሪፕቶ ጽፎ በወረቀት ተዘጋጅቶ ነው እያነበበ እንደዚህም ተብያለሁ ለዚህ መልስ ልስጥ እያለ ነው እንግዲህ ሐሳቡን ሲሰጥ የነበረው እና ህፃን ልጅ ነህ ሮጣ አልጨረስክም የሚል ንግግር ተናግሮ ነበረ ዮኒ ማኛ። ለምንድነው እንደዛ ያለው? እኔ በጣም እንደዛ አለበት ብዬ ማስበው ምክንያት ምንድነው ላይቭ ላይ ኑና ሁለታችሁም ያለው ነገር አብራሩ ብሎ ሲጠይቃቸው ዲክላይን አድርገውበታል ጥያቄውን ማለት ነው። የዮኒ ማኛን ሁለቱንም ዴዚም እሱም ማለት ነው ባለቤቷ አሞራውም ማለት ነው እኔ ጋር መታችሁ ያለውን ነገር ለህብረተሰቡ አስረዱ ምናምን ሲል ዮኒ ማኛ እሱ ጋር መተው ሲቀመጡ ጊፍት ይሰጠዋል። ብዙ አድቫንቴጆች አሉትና ዮኒ ማኛ የራሱን ጥቅም ነው ሁሉ ጊዜ የሚያስቀድመው። ሰዎች ግን ለምን እንደማይነቁ ፈጣሪ ይወቀው። ብዙ ሰዎች ሶሻል ሚዲያ ላይ ነገሮችን ይረሳሉ። አሁን ላይ የሚደረገውን ነገር ነው የሚያስታውሱት። ዮኒ ማኛ ከዚህ ቀደም ያደረጋቸውን ነገሮች ሁላችንም እናስታውሳለንና ዮኒ ማኛ ፍርድ ቤት አይደለም። በቃ እነዚህ ሰዎች ካጠፉ እንኳን እናትየው ላይ በደል ሰርተዋሉ ከተባለ እንኳን ፍርድ ቤት ሊጠይቃቸው ይችላል። በቃ ከተባለ እንኳን ማለት ነው እና ዮኒ ማኛ ወይ ደግሞ ሶሻል ሚዲያ ላይ መተው እንደዚህ አይነት ነገሮችን መናገር አለባቸው ብዬ አላስብም። እስኪ እናንተ የተሰማችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሰይፉ ፋንታሁን ሽማግሌ ወጣቶች እያስታረቃል። በሌላ በኩል ቴዲ አዋሳ ቤት ፖለቲከኞቻችንም ይነታረካሉ። አሁን ከተናገርኩት ጉዳይ ጋር ይገናኛል። ተኳረፉ እንጂ አልተጣሉ። በድለኸኛል፣ አስቀይመኸኛል። እንደዚያም ቢሆን አንተ ትሻለኛለህ፣ እወድሃለሁ፣ አፈቅርሃለሁ ትለዋለች። ግን ማይንገርህ እንድነግርህ ማን ይውሰደኝ ወደ አንተ? በድዬሻለሁ፣ አስቀይሜሻለሁ፣ ይቅርታ እንድልሽ ማን ያገናኘኝ? ሽማግሌ ማጣት እኮ በእነዚህ ሁለት ወጣቶች መካከል ሽማግሌ በማጣት ምክንያት ይሄን የመሰለ ፍቅር ልናጣ ነበር ማለት ነው። የሀገራችንም ጉዳይ ይሄ ይመስለኛል። ተኳርፈናል እንጂ አልተጣላንም። ከልብ ይቅርታ የሚል ሰው፣ ከልብ ይቅርታን የሚቀበል ሰው
ከዛን የሚያገናኝ ሽማግሌ እጦት ነው። ፖለቲከኞቻችንም እኮ እርስ በርስ ይነጋገራሉ፣ ግን ተኳርፈዋል። ያንን ኩርፊያ የሚያገናኝ ሰው የሚያነጋግር ሰው እጦት ነው። በእንጂ የሚያገናኝ ሰው እጦት ምክንያት ይሄን የመሰለ ፍቅር ልናጣ ማለት ነው። እና ሰይፉ ፋንታሁን ከሰሞኑ ወከባ ከሰሞኑ ጭቅጭቅ ወተን ወደ እንደዚህ አይነት ፍቅሮች እንድንገባ ስላረከን እናመሰግናለን። እንደ አንተ አይነት ሰው ያብዛልን። እውነት ለመናገር ሽማግሌ ያብዛልን። ይቅርታ የሚል ሰው ያብዛልን። አይከፈልበትም ይቅርታ። በቃ ይቅርታ ከተባለ ከልብ ከሆነ ጥላቻን ያጠፋል፣ መውደድን ፍቅርን ያመጣል፣ የሚዋደዱ ሰዎች እንዳይራራቁ ያደርጋልና ስላረከው ነገር ሁሉ ምስጋና ይገባሃል። ፖለቲከኞቻችንም ይህንን ፕራክቲስ አርጉት። ሽማግሌዎችም ሽማግሌ ሁኑ፣ ከልብ ሽማግሌ። የሰው መዋደድ የሚያረካችሁ፣ የሰው መለያየት የሚቆጫችሁ ሽማግሌ ብትሆኑ ሀገራችንም እንደዚህ አይነት ፍቅር ይኖራልና ደግሜ ሰይፉ ፋንታሁን ስላረከው ነገር ክብር ይገባሃል፣ ምስጋና ይገባሃል። ሰይፉ ፋንታሁን ላይ የተደረገው ፕሮግራም በትላንትናው ዕለት ተደርጎ የነበረው ፕሮግራም ብዙዎችን በእንባ ያራጨ ሆኗል ማለት ነውና ሰይፉ ፋንታሁን ምስጋና ይገባዋል። እንደዚህ አይነት ነገሮችን እንድናስታውስ ስላደረገን፣ እንደዚህ አይነት ነገሮች አሁንም እንዳሉ ስላደረገልን ወይ ደግሞ አሁንም እንዳሉ እንድናቅ ስላደረገ ምስጋና ይገባዋል እያለ ይገኛል። አሁን ታበርሲሳ እኔ ትክክል ነው ብዬ ነው የማስበው። ዛሬ ላይ ባለሀብቱ ይህ የማን ፍላጎት ነው? ምናምን ግብር በዛ ቀኝ እየተገዛን አይደለም። እስቲ እንወያይ። የኢትዮጵያና የኢትዮጵያ ሕዝብ ፍላጎት አይደለም፣ ቀኝ እየተገዛን ነው። ከዓመት በፊት በተደጋጋሚ አዋጆቹ ሳይጸድቁ ደንቦቹ ሳይጸድቁ ስንጮ ነበር። ተመልከቱ ይህን ቪዲዮ አንዴ ስሙኝ። ኢትዮጵያ በአሁኑ ሰዓት በትክክል በአይኤምኤፍ በወርልድ ባንክ ምናምን ወይንም በምዕራባውያን በትክክል ቅኝ እየተገዛች ነው። ምን ማለት መሰላችሁ? ኮፒ ሊንክ ያደረጋችሁ ሼር ፎሎ ያደረጋችሁ አይረሳዬ ምን ማለት መሰላችሁ? ኢትዮጵያ አሁን ላይ የምታጸድቃቸው ደንቦች የምታወጣቸው ህጎች በሙሉ የኢትዮጵያን ህዝብ ማዕከል ያደረጉ ወይንም ደግሞ ለኢትዮጵያ ህዝብ የሚጠቅሙ ሳይሆኑ ሙሉ ለሙሉ የነዚያ የምዕራባውያን የአይኤምኤፍ የወርልድ ባንክ ፍላጎቶች ናቸው። ለምሳሌ ኢትዮጵያ ለዘመናት ነዳጅ ላይ ድጎማ ታደርግ ነበረ። ምክንያቱም ነዳጅ ስለሌላት መንግስት ነዳጅ ላይ ድጎማ ካላደረገ ህዝቡ አፎርድ ላይ ያደርግ አይችልም ተብሎ ስለሚታሰብ ድጎማ አንሱ ተባለ፣ አነሳን። ከዚያ ደግሞ እንደገና ለነዳጅ ተጨማሪ ሴት ታክስ አስከፍሉ ተባለ። አሁን በቃ እንደማንኛውም አገር ውስጥ ሁሉ እንደሚመረጥ ዕቃ ወይንም እንደ ሌሎች ግብይቶች ነዳጅ ላይ ተጨማሪ ታክስ ማስከፈል ሊጀመር ነው። ከድጎማ ታክስ ወደ ማስከፈል በአጭር ጊዜ እንግዲህ ይሄ ሊፈጥር የሚችለውን ምስቅልቅል እናንተው አስቡት። ይሄንን እንተወውና እኔ የበለጠ ያበሳጨኝን ወይንም ልክ ያልሆነ ሰሞኑን ይጸድቃል ተብሎ የሚጠበቅ አንድ ደንብ አለ። እሱ ምን የሚል ደንብ መሰላችሁ? ማንም ሰው ከ10,000 ብር በላይ ግብይት ሲፈጽም በባንክ እንጂ በካሽ መፈጸም አይችልም ይላል። እንዲሁ ዝም ብለን ይሄንን ደንብ ስናየው ጥሩ ይመስላል፣ ግብር ለመሰብሰብ የሚያጭበረብሩ ሰዎች እንዲጠፉ ምናምን። ነገር ግን ኢትዮጵያ ውስጥ ባለው የባንክ ሲስተም ይሄኛው በጣም ህዝቡን የሚጎዳ ይሆናል። እኛን የሚሆነው እንዴት መሰላችሁ? ለምሳሌ አንድ ሰው የ10,000 ብር ዕቃ በካሽ ቢገዛና በባንክ ቢገዛ እኩል ነው የከፈለው? አይደለም። በካሽ ሲከፍል ነው 10,000 ብር ብቻ የሚከፍለው። በባንክ ሲከፍል ግን ከ10,000 ብር በላይ ነው የሚከፍለው። የሚደርሰውም ሰው ከ10,000 ብር በታች ነው የሚከፍለው። እንዴት መሰላችሁ? አንድ ሰው 10,000 ብር የሆነ ዕቃ ከሰው ቢገዛ ለዛ ሰውዬ 10,000 ብር በካሽ ይሰጠዋል። የተቀበለውም ሰውዬ ዕቃ ቢገዛ የ10,000 ብር ዕቃ መግዛት ይችላል። በባንክ ግን አንድ ሰው የ10,000 ብር ዕቃ ቢገዛ እና 10,000 ብር ቢከፍል ገንዘቡን ከባንክ ወደ ባንክ ለሚያስተላልፍበት አዘር ባንክ ከሆነ 100 ምናምን ብር ይከፍላል። ስለዚህ 10,100 ምናምን ብር ነው የሚከፍለው ማለት ነው የ10,000 ብር ዕቃ ወይንም ግልጋሎት ገዝቶ። ያ ደግሞ አገልጋሎት የሰጠው ደግሞ 10,000 ብር የተቀበለውም ሰውዬ ያንን 10,000 ብር መልሼ የ10,000 ብር ዕቃ ልግዛበት ቢል አይችልም። ምክንያቱም እሱም እንደገና የአገልግሎት ለባንኩ 100 ብር ምናምን መክፈል አለበት። ስለዚህ ከዛ 10,000 ብር ላይ 100 ብር ለባንኩ 100 ምናምን ብር ለባንክ ሲከፍል ስንት ብር ነው የስንት ብር ዕቃ ነው የሚገዛው ማለት ነው? የ9,900 ብር ምናምን ዕቃ። ይሄ ብር እንደዚህ እያለ ብቻውን ቢዘዋወር መጨረሻ ላይ ከ10 ግብይት በኋላ ወይ 20 ግብይት በኋላ ኢትዮጵያ ውስጥ ባለው የባንክ ሲስተም የ10,000 ብር ከሆነ ግብይት በኋላ ያልቃል ማለት ነው በተደጋጋሚ ሰዎች። በካሽ ግን ያንን 10,000 ብር ሰዎች ቢገበያዩበት
የ10 ሺህ ብር ደጋግመን ብንገበያይበትም 10 ሺህ ብርነቱን አያጣም ወይም አይቀንስም። አሊያም የ10 ሺህ ብር ግልጋሎት ለማግኘት ተጨማሪ ክፍያ መክፈል አይጠበቅብንም። እንደዚህ አይነቱ በዝባዥ የባንክ ሲስተም ባለበት እንደዚህ አይነት ደንብ ማውጣት ከባድ ነው። ይሄም የአይኤምኤፍ ፍላጎት ነው ልላችሁ ፈልጌ ነው። የአይኤምኤፍ እና የወርልድ ባንክ ፍላጎት ነው። ስለዚህ በቀጥታ ይሄ በተዘዋዋሪ አይደለም፣ በነገራችን ላይ በቀጥታ ቅኝ እየተገዛ ነው። እንዲያው ለኢንፎርሜሽን ያህል ጋይስ። እኛ ሀገር ይሄ ማክሮ ኢኮኖሚ የሚባለው ነገር መተግበር ከተጀመረ ጊዜ አንስቶ የሚወጡ የግብር አዋጆች፣ የሆኑ ክፍያዎች ምናምን ህጎች የኢትዮጵያን ህዝብና ኢትዮጵያን ለመጥቀብ ወይንም የኢትዮጵያን መንግስት የህዝቡን ፍላጎት ማዕከል ያደረጉ አይደሉም። የአይኤምኤፍ እና የወርልድ ባንክ ፍላጎትን ማዕከል ያደረጉ ናቸው። ስቲል ብዙ ገንዘብ አለባችሁ የሚል ሪኮመንዴሽን አላቸው። ቅኝ እየተገዛን አይደለም። በነገራችን ላይ ይህንን ሐሳብ ይህ ግለሰብ ብቻ አይደለም እያጋራ የሚገኘው፣ ብዙ ሰዎች ይህንን ነገር እየተቃወሙት ነው። ሰሞኑን ደግሞ በተለይ ኢትዮጵያ ከአይኤምኤፍ ጋር የተፈራረመችው ፊርማ ብዙዎችን አስቆጥቷል። እኛ በራሳችን ቀኝ እየተገዛን ነው፣ ያኔ ጣሊያን ምን አለ ብቻ ብዙ ማይሆን ነገሮችን እየተጠቀሙ ብቻ መንግስትን እየተቃወሙ ይገኛሉ ግለሰቦች ማለት ነው። እና ትክክል ናቸው ብዬ ነው የማስበው። በጣም ብዙ ብድር ውስጥ እየገባች ትገኛለች ኢትዮጵያ እና ይሄ ደግሞ ለወደፊቱ በጣም መጥፎ ነገር ነው ብዬ ነው የማስበው። መሰበር ያስጠላል። በእናት በጣም ነበር የምወዳት እና ደግሞ በጣም የተከበረች ጥሩ ሰው ጥሩ ሴት ነበረች እና እህት ብቻ አልነበረችም። ሁሉም ሰው ሲስቅ የደላው ምናምን ይመስላል፣ ግን አህመድ ተሾመ እንደዚህ አይነት ሰው አይደለም። ውስጡ ለካ ብዙ ህመም ነበረበት። በተለይ በእህት መፈተን ከባድ ነው። ከ3 ወር በፊት ነው እህቱን ያጣው። 3 እህቶችን አጥቷል። 3 እህቶችን በሞት ፋሚሊ። የእህትን ፍቅር ካወቃችሁት እጅግ በጣም ከባድ ነው። ከእናት አይተናነስም። ከእናት እኔ ለእህት ያለኝን ፍቅር ታውቃላችሁ እና በጣም ረብሽኝ። እህቶች ናት። እኔ እንደዚህ ነፍራቅ አይነት ሰው አይደለሁም፣ ግን ስሜታዊ አድርጎኛል። በጣም ስሜታዊ አድርጎኛል። ሌላው ግን ፋሚሊ ኮመንት ላይ በተለይ የኛ ሰዎች ስላችሁ የኔን እምነት የምትጋሩ ሙስሊሞች ምናምን አታፍርም? አልሐምዱሊላህ ኢንሻአላህ ምናምን ትላለህ ምናምን ይሉታል። በቃ ወደ አላህ ተመለስ ማለት ኸይር ነው። ግን ሌላው አታፍርም አንተ አሁን ሙስሊም ነህ ምናምን እንዴ? ኧረ ሰዎች በእናታችሁ ዱንያ ላይ እኮ ጀነትን የተመሰከረላችሁ አስመሰላችሁት እኮ ሰዎች። ይሄ ሰውዬ እኮ ሌላው ይቅርና ላኢላሃ ኢለላህ ብሏል እኮ ላኢላሃ ኢለላህ ብሏል። መጨረሻውን ማን ያውቃል? እናንተ እዚህ ኮመንት ላይ መታችሁ ለማሳቅ የምትሞክሩ ሰዎች እኮ ነገ እኮ ምን አላህ በማይወደው ስራ ላይ ልትሞት ትችላላችሁ። ነን ሙስሊም ሆናችሁ ልትሞቱ ትችላላችሁ። መጨረሻችሁን ማን ያውቃል? እናንተ ማናችሁና ነው ፈራጅ የምትሆኑት? እውነት ነው እንዴ? ተው እንጂ። ለምንድን ነው ሰው እንዴ እንዲመጣ ይልቅ ሳይሆን እንዲሄድ እኮ ነው እያደረጋችሁት ያለው። ወደ እስልምና እንዲመጣ ሳይሆን እንዲልቅ ነው እያደረጋ። ከወደዳችሁ ዱአ አርጉለት። በቃ ዱአ አርጉ። ማን ንጹህ ዛሬ ኢማም የሆነ ሰው እኮ ነገ እንዴ ሲሰብክ ታገኘዋለህ እኮ ኢየሱስ ጌታ ነው ያለ ሊሞት ይችላል እኮ። አላህ ማን ያውቃል መጨረሻችን። ፈራጃን ነው ባካችሁ። ለእስልምና ተጨንቃችሁ ምናምን ከሆነ እሰዩ በቃ ማሻአላህ። አህመድዬ ወላሂ አልሐምዱሊላህ ስትደስ ይላል። ማሻአላህ ወላሂ አላህዬ ስትደስ ይላል። ልጅ ካፉ አላህ አይጠፋም። አይታችሁ እንደሆነ ላኢላሃ ኢለላህ ይላል ሌላ ይቀር። ስለዚህ አላህ ይመልስህ ነው የሚባለው። ዱዓ ማድረግ ነው። እናንተ ዝም መታችሁ ስለ ኮመንት ላይ ስለ መቼም ጌታችን አላህ እንደው ሀበሻ አይደለም መቼም በሰው ወሬ ሄድ ገብቷችኋል። ከቻላችሁ ዱዓ አርጉ። በቃ ምንድነው እዚህ ማሽቋለጥ ኮመንት ላይ በጣም ነው የሚያስጠላው። ለማንኛውም ይሄ የእናንተ ስሜት ስላደረገ ግን አህመድ ተሾመ ለእህቱ ባለው ነገር በጣም ወድጄዋለሁ። ወላሂ ወድጄዋለሁ። እህቱን ወድ ሰው በጣም ያው እህቴ ደክመቴ ስለሆነች በጣም ወዳት እህቴ እናቴም ጭምር ናት ሲል ነው ደግሞ በጣም ያሸነፈኝና ለማንኛውም ሙሉ ቪዲዮን ገብታችሁ ስሙት። አይኔ ራሱ ቀልቷል። እኔ እናፈራኩ እንደሆነ አላውቅም። ድምፃዊ አህመድ ተሾመ በትናንትናው ዕለት ሰይፉ ላይ ቀርቦ በተናገረው ንግግር ብዙዎች
ልባቸው በጣም ተሰብሯል ማለት ይቻላል። በተለይ ደግሞ ሶስቱን እህቶቹን በቅርብ ጊዜ ውስጥ ማጣቱ ብዙዎችን ብቻ ሀዘን ውስጥ የከተተ ነገር ሆኗል። ሲቀጥል ደግሞ በቪዲዮዎች ላይ እየገቡ የእስልምና እምነት ተከታይ ነን የሚሉ በጣም አክራሪ ነን የሚሉ ግለሰቦች እየገቡ እሱ ላይ ለምን እስልምናን እንደዚህ ታደርጋለህ ወይ ደግሞ ብቻ እነሱ ያላቸው ዋናው ሐሳቡ ቪዲዮ ላይ የእሱ ሀዘን ላይ የእህቱ ሞት ላይ ሳይሆን ያላቸው ሐሳብ በቪዲዮ ላይ እየገቡ አንተ አሁን ሙስሊም ነህ ልጁ እንደተናገረው ማለት ነውና እነዚህ አይነት አክራሪ ነን የሚሉ ግለሰቦች እኔ በጣም ነው የሚገርሙኝ ማለት ነው። ራሳቸውን እንዴት እንደ ጻድቅ እንደሚመለከቱ በጣም ነው የሚገርመኝና ልጁ እንደተናገረው ብትጸልዩለትና ወደ ፈጣሪው እንዲመለስ ብትገፋፉት ይሻላል እንጂ እናንተ እንደዚህ አይነት ንግግሮችን ተናግራችሁ ራሳችሁን ጻድቅ አድርጋችሁ አትሹሙ ነውና ኮሜንት ሴክሽን ላይ እንደዚህ አይነት ነገሮችን የምታራምዱ ግለሰቦች በጣም ነው የሚያስጠላውና ከእምነትና ከፖለቲካ የራቀ ቢሆን ጥሩ ነው እንደዚህ አይነት ነገሮች ላይ አስተያየት ስትሰጡ ማለት ነው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።